የብሩክና ሃይሚ ወዳጅ አድናቂዎች በእነሱ ደስታ የምትደሰቱ ውድ ያገሬ ልጆች እባካችሁ ይህ የታሰበውን ሴራ እነሱም እንዲያውቁት መረጃዬንም እንድትሰሙ በውስጥ የደረሰኝን ጉዳይም እንድታዳምጡ ነው ዛሬ አመጣጤ። ብሩክና ሃይሚ ጨረቃ ፋሚሊዎች 2 ዓመት ሞልቶናል ብለው ወዳጅ ጓደኞቻቸውን ሰብስበው የደስታ ቀንን አሳልፈዋል። ነገር ግን እኛም በዚህ ደስታ እጅግ ደስ ብሎን ሳናመሽ በውስጥ ከባድ መረጃ ደርሶናል። ይኸውም ከብሩክ ልጅ ያለው እያለች ብዙ ንትርክ ያመጣችው እዩ የተባለችው ግለሰብ ዩቲዩብ ላይ ቪዲዮ ከለቀቀች ቀናቶች ተቆጥረው ነበረ። ዩቲዩብ ላይም ጠፍታ ነበር። ነገር ግን ብሩክና ሃይሚ በደስታቸው ቀን ዩቲዩብ ላይ ቪዲዮ እንደሚለቁ ሲታወቅ እሷም በራሷ ዩቲዩብ መታ ዲኤንኤ ምርመራ እንዴት አሁን ይደረጋል? ልጁን ማመን አለበት፣ ልጄ የብሩክ ነው ስትል ከባድ መልእክት አስተላልፋለች። እዩ እንዴት ይህንን ቀን አስቀድማ የደስታቸው ልዩ ቀንም አውቃ እንዴት እሷም በቻናሏ ላይ ዛሬ ቪዲዮ ሰራች። ይህ ከጀርባው እጅግ ከባድ ሴራ አለ። አሁንም በብሩክና ሃይሚ መካከል የምነግራችሁ መረጃ የሚያሳዝን ሆኖ አግኝቼዋለሁ። የኔ የሚሉት ሰው አሁንም ቢሆን ለእዩ ሌላ ከባድ መረጃ እያቀበላት ነው። እዩ ደግሞ ያሰበችው 2 ከባድ ሴራዎች አሉ በዚህ ሳምንት የምታካሂደው። እሱንም ነው እንድታዳምጡኝ አመጣጤ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ የብሩክና ሃይሚ ወዳጅ አድናቂ ሆናችሁ ዛሬ በተለቀቀው ቪዲዮ የተደሰታችሁ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። በሰው ደስታ እንደምትደሰቱት ፈጣሪ አምላክ የእናንተን ህይወትም ሙሉ የደስታ ያርግላችሁ። የሁል ጊዜ ምርቃት ምኞቴ ጥሩ ነገር የሚመቻችሁ እንደተለመደው አሁኑ ቪዲዮ ላይክ በማድረግ ጀምሩ። ለቤቴ ደግሞ አዲስ የሆናችሁ ሰዎች እባካችሁ እኔም የብሩክና ሃይሚ ወዳጃቸው አድናቂያቸው ነኝ፣ እኔንም ሰብስክራይብ በማድረግ የኔም ቤተሰብ እንድትሆኑኝ በአክብሮት ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎች አመራለሁ። ዛሬ አንድ ክስተት ተከስቷል። ብሩክና ሃይሚ ቀን ላይ ፎቶ ለቀው እንከሰታለን ማታ የደስታ ቀን ነው ብለዋል። ብዙዎቻችን ተደስተን ቪዲዮ ሰርተናል። ነገር ግን እዩ የተባለችው ግለሰብ ዩቲዩብ ላይ ጠፍታ ከርማ ቆይታ ዛሬ መታ እጅግ አስደንጋጭ ንግግርን ተናግራለች። ይኸውም ልጄ የብሩክ ነው የማንም አይደለም፣ ዲኤንኤ እንዴት አሁን ይመርመር ይለኛል? ዲኤንኤ አይመረመርም በስርዓት ሳይጠይቀኝ አሁን ከመሬት ተነስቶ መጥቶ እንዴት ዲኤንኤ ይለኛል እያለች ስትናገር ነበር። ይህን ጉዳይ አስመልክቶ ታዲያ 2 መረጃ በውስጥ ደርሶኛል። ይቺ ግለሰብ ዩቲዩብ ላይ ጠፍታ እንዴት በብሩክና ሃይሚ የደስታ ቀን ዛሬ ለምን ቪዲዮ መስራት ፈለገች? ይህ የሚያሳየው በውስጣቸው አሁንም በቅርባቸው ያለ ሰው ለሷ መረጃ የሚያቀብል እሷን የሚረዳ ሰው ይኖራል። ምክንያቱም ብሩክና ሃይሚ የደስታቸውን ቀን ለማደፍረስ ቀደም ብለው ነግረዋት ይህ ፕሮግራም ቀን ዛሬ እንደሚለቀቅ ቪዲዮም ስላሳወቋት እሷም ይህን ነገር ደግሞ እንድትለቅና በዛኑ ልክ ደግሞ ሌላ ብጥብጥ እንዲፈጠር አሁንም ቢሆን የብሩክና ሃይሚ አካባቢ ያለ ሰው ይህን መረጃ ለእዩ እያቀበለ ነው ብለውኛል። ከዛ ባለፈ መልኩ ደግሞ እጅግ ከባድ የተባለ ሴራ ደግሞ እዩ ሌላም ነገር እንዳሰበች ነው መረጃው የደረሰኝ ማለት ነው። እንግዲህ በቪዲዮ ገብታችሁ ካያችሁ እኛ ሁልጊዜ ስንል የነበረው ዲኤንኤ ተመርምሮ ብሩኬም ቁርጡ ይታወቅለታል፣ ሀቁ ይወጣለታል፣ ብሩክና ሃይሚም አንድ ላይ ይቀጥላሉ፣ ብዙዎቻችን የተጨነቅንበት ጉዳይም እረፍት ያገኛል ብለን ስንናገር ነበረ። እዩ ልጅ መውለዷንም በጉጉት ስንጠብቅ ነበር። ልክ ልጅ በወለደች ቅጽበት ግን ዲኤንኤ ተመርምሮ ሁሉም እውነታ እንደሚወጣ ስታቅምናለች። እንዴት ነው ቅድሚያ ለእኔ ሳያከብረኝ አራስ ሆኜም ሳይጠይቀኝ የልጁ አባት እንደሆነም እያወቀ ምንም ሳይለኝ እንዴት ዝም ብሎ እንደ ዕቃ ይዞኝ ወጥቶ ዲኤንኤ ምርመራ ይደረግ ይለኛል? በዚህ አልተስማማውም ብላ ቪዲዮን የሰራችው። በአጠቃላይ አሁን ላይ ዲኤንኤ ምርመራ እንደማታደርግን የተናገረችው። ይህንን አስመልክቶ ታዲያ በውስጥ ያሉኝ ሰዎች ምንድነው ይህን ጉዳይ አውቃ ለማዘግየት ፈልጋለች። 2 ነጥብ ነው የሚኖራት ነው ያሉኝ። የመጀመሪያው ነጥብ የተሳሳተ የማይሆን ዲኤንኤ ምርመራን አስመርምራ የማይሆን የውሸት ወረቀትም ይዛ ልጁ የብሩክ ነው ብላ አውቃ ለማሳመን፣ ይህንንም ጊዜዎች ደግሞ ትንሽ ረዘም አድርጋ ጊዜዎቿንም ለመጠቀም አሁን ላይም የታወቀ ቦታ ሄዳ ትክክለኛ ቦታም ሄዳ ዲኤንኤው እውነታው እንዳይወጣ በራሷ አድበስብሳ ለማቆየት ያሰበችው ከባድ ሴራ ነው ሲሉ ነግረውኛል። በሌላ በኩል ደግሞ እንግዲህ ዲኤንኤው ከተመረመረ በኋላ ሁሉም እውነታ ከወጣ እሷም ጉድ እንደምትሆን አጠቃላይ ነብሩክም እንደሚሸሿት ስለምታቅ ዲኤንኤ ምርመራውን ለ2 ዓመት ያህል አዘግይታው ይሄ ልጅ የብሩክ ነው እያለች ከብሩክም የተለያዩ ጥቅማ ጥቅሞችን እያገኘች የልጅ አባት ነው ማሳደግ ይገባዋል እያለች ዲኤንኤ ምርመራ ሳታደርግ 2 ዓመት ለመቆየትና በድጋሚ ብሩክና ሃይሚን በዚህ ጉዳይ እንዲነታረኩ እንዲጨቃጨቁ እያደረገቻቸው እሷ የምትፈልገውን ዓላማ ለማሳካትም እንዳቀደች ጭምር በ2 ነጥብ ነው እንግዲህ በዝርዝር በውስጥ መረጃውን ያደረሱኝ ማለት ነው። እባካችሁ ብሩክና ሃይሚ ይህን መረጃ የምትሰሙ ከሆነ የነሱም ወዳጆች ይህን መረጃ የምትሰሙ ከሆነ ለምን በደስታችሁ
ባላችሁ ቀን ዛሬ እቺ ግለሰብ እንደ አዲስ ቪዲዮ እንደሰራች ቆም ብላችሁ ለማሰብ ሞክሩ። እናንተ ዛሬ ቪዲዮ ለቃችኋል፣ እሷም በዛሬው ዕለት ነው ቪዲዮ የለቀቀችው። የእናንተን የደስታ ቀን ጠብቃ ይህን ቪዲዮ እንዴት ልትሰራ ቻለች? ከውስጥ የእናንተን ደስታ አስቀድሞ የነገራት ግለሰብ አለ። ብሩክና ሀይሚ አሁን እየተደሰቱ ነው። አንቺን ጥለውሻል፣ ብሩክ ጭራሽ አንቺን ረስቶሻል። ስለዚህ ቆም ብለሽ አስበሽ ቪዲዮም ሰርተሽ ድብልቅልቁ እንዲወጣ አድርጊ ብሎ የመከራት ሰው እንዳለ አስቀድማችሁ እንድታውቁልኝ ነው መልእክቴን የማስተላልፈው። አሁንም ቢሆን እባካችሁ ብሩክና ሀይሚ በዙሪያችሁ ያሉ ሰዎችን አትመኑ፣ ለመጠራጠርም ሞክሩ። በሌላ በኩል ይቺ ግለሰብ ዲኤንኤ ምርመራ አይደረግም ብላ ሁሉን ነገር አሁን አድበስብሳ እንደምትናገር ነው ብዙዎቻችን ያወቅንባት። ስለዚህ አውቃ ዲኤንኤ ምርመራ ደግሞ ተደረገ ብላ ፌክ ወረቀቶችን ይዛ ብትመጣ እባካችሁ ብሩክና ሀይሚ ገዳም ሄዳችሁ በጾም ጊዜ የሚያሳለፋችሁትን ጊዜ አስታውሳችሁ ቃል የተገባባችሁትንም ቃል አስታውሳችሁ ክፉም መጣ ደግም መጣ ምንም ነገር በመካከላችሁ ክፍተት እንዳይገባ አድርጋችሁ ይህን የፈተና ጊዜ እንድታልፉ ነው መልእክቴን እማስተላልፈው። አውቃ የውሸት ወረቀቶችን በቀጣይ ጊዜያቶች ላይ እንደምታመጣም መረጃዎቹ እየደረሱ ነው። እነዚህ መረጃዎች ቢመጡም እባካችሁ ብሩክና ሀይሚ እንዳትሸወዱ ይህን መልእክቴን በደንብ ስሙ ለማለት እፈልጋለሁኝ። ደስታችሁ ደስታችን ነው። ነገር ግን በደስታችሁ መሃል በዙሪያችሁ የሚያንጃብቡ ነገሮች እኛም ከእናንተ ከወዳጆቻችሁ በምናገኘው የተለያዩ መረጃዎች ነው ለእናንተ የምናካፍላችሁ። አሁን ላይ ደጋግማ የዛተችው እዩን ቪዲዮ የሰራችው ዲኤንኤም አይመረመርም ያለችው እውነታው እንዳይወጣና የተለያዩ ፌክ ነገሮችን ለማዘጋጀት ጊዜ ለመግዛት እንደሆነ ነው በዝርዝር የእናንተ ወዳጅ አድናቂዎች እየነገሩን ይህን መረጃ እነ ብሩክና ሀይሚም ይስሙት ሲሉን የነበረው። ይህን ጉዳይ አስመልክቶ እባካችሁ ብሩክና ሀይሚ ወዳጆቻቸው፣ ቤተሰቦቻቸው በጣም ጠንካራ ሰዎች እንዳላችሁም እናውቃለን። የሀይሚ አባት ጋሽዬ፣ የብሩኬ ወንድሞች እነሃብ እዩ እርጉዝ ነኝ ብላ እናንተ ጋር ሁሉ መታ ብዙ ብጥብጥ ብዙ ንትርክ ተፈጥሯል። ሁላችንም የምናውቀው ጉዳይ ነው። ይህን ጉዳይ ታዲያ ልጁ ከተወለደ በኋላ እንወስናለን ብላችሁ ቤተሰቦች ሁሉ እዚህ ነገር ላይ ጣልቃ ገብታችሁ እንደነበርም ከወራቶች በፊት አስቀድመን የምናውቀው ነው። ስለዚህ ለዚህ ጉዳይ በደንብ ትኩረት በመስጠት ቢቻል ቤተሰቦችም ሁላችሁም ይህችን ልጅ አፋጣችሁ ዲኤንኤ ይደረግ ብላችሁ ወስናችሁ ዲኤንኤውን በተረጋገጠ በትክክለኛ ቦታ ሚዛናዊ በሆነ ቦታ ተደርጎ ብሩኬም ሀቅ ወጥቶለት 10 ጊዜ እንደዚህ ይሁን እንደዛ ይሁን እያለች እሷም እንዳትጫወትበት ከእንግዲህም እንዳይሰቃይ መካከላቸውም ክፍተት ለመፍጠር እጅግ ጥሩ አጋጣሚ እንዳታገኝ እባካችሁ የብሩክና ሀይሚ ቤተሰቦች በፊት እንዳረጋችሁት ከ3 ከ4 ወራት በፊት እንዳደረጋችሁት ውሳኔ ወስናችሁ ሀብም ጋሽዬም አንድ ላይ ሆናችሁ ይችን ግለሰብ አግኝታችሁ ከእንግዲህም ቪዲዮ እንዳትሰራ እንዲሁም ደግሞ እውነታው እስከ መጨረሻው ይውጣልሽ ብላችሁ እንድትናገሩ ነው መልእክታችንን ማስተላለፍ የምንፈልገው። በሌላ በኩል ደግሞ እዩ አሁንም ቢሆን ስህተት እየሰራሽ ነው፣ ትክክለኛው የልጁ አባት እኔ ነኝ እያለ የሆነ ግለሰብ አንቺን እየለመነ ነው። ዛሬም ድረስ ግን አንቺ ልብሽ ወደ ብሩክ ነው የሚያደላው። ወደፊት ዲኤንኤ ምርመራ ተደርጎ እውነታ የወጣ ቀን ግን ትክክለኛ የልጅሽ አባት በአንቺ አዝኖ እሱም ይርቅሻል፣ ብሩክም በዚህ ያዝንብሻል። ከሁሉም ሳትሆኚ ብቻሽ እንደምትቀሪ ነው ደጋግመን እየነገርንሽ የምንገኘው። እባክሽ እባክሽ የምትሄጂበት ጎዳና ልክ አይደለም እዩ። ካለሽበት እንቅልፍ ነቅተሽ ትክክለኛውን የልጅሽ አባት የሚያከብርሽን የሚያፈቅርሽን ለሱ ቦታ በመስጠት ህይወትሽ እንድታስተካክይ ነው መልእክቴን የማስተላልፈው። እዚህ ጋር የማያፈቅርሽን ሰው እያሳደርሽ ያንቺ ያልሆነን ሰው የሌላን ሰው እየተመኘሽ በዚህ በኩል ደግሞ የሚያከብርሽን ያንቺ የሆነውን ሰው እያስከፋሽ ከጎንሽ እንዲርቅ እያረግሽ ነው። ይህ ዋጋ እንዳያስከፍልሽ ይኸው ዛሬም በድጋሚ መልእክቴን ላስተላልፍልሽ እፈልጋለሁ። ጠቅለል ባሉ መረጃዎቼ ለዛሬ ይዤ የመጣሁት ይህን ይመስል ነበር። ይህን ጉዳይ አስመልክቶ እናንተስ ምን አይነት ምልከታ አላችሁ? በኮመንት ሀሳብ አስተያየታችሁን ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበረ። በሌሎች ቪዲዮቻችን እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም